ላይ ከ5 ደቂቃ በታች የምትቆይ ከሆነ በደንብ አዝምጠኝ። ፕሪማቹር ኢጃኩሌሽን ግንኙነት ከተጀመረ በመጀመሪያዎቹ ደቂቃዎች ወይም ከመጀመሩ በፊት ላይ ሲደረስ ነው። ለዚህም ምክንያት ተብለው ከሚጠቀሱት ውስጥ ጭንቀት፣ ድባቴ፣ ሱስና በራስ መተማመን መቀነስ ናቸው። መፍትሄውን ከፈለግ ቀጣይ ቪዲዮ ላይ እሰራልሃለሁ። አካውንታችንን ግን ፎሎ ማድረግ እንዳትረሳ። ግንኙነት ላይ የማታስደስታት ከሆነ ወንዶች ስለ ሴቶች የማታውቃቸው 3 እውነታዎች። አንደኛ፣ ሴቶች ግንኙነት ላይ እንደተደሰቱ ማስመሰል ይችላሉ። ሁለተኛ፣ ግንኙነት ላይ የማታስደስታት ከሆነ የፍቅር ስሜቷ እየቀነሰ ይመጣል። ሶስተኛ፣ ሴት ልጅ ግንኙነት ላይ ለመግባት ቢያንስ ከ5 እስከ 10 ደቂቃዎች ይፈጅባታል። ስንፈተ ወሲብ ሲጀምራችሁ እነዚህ 3 ምልክቶች ይታዩባችኋል። የመጀመሪያው ግንኙነት ፍላጎታችሁ ይቀንሳል። ሁለተኛው የመራብ አካላችሁ አልታዘዝ ባይነሳ ማለት ይጀምራል። ሶስተኛው ግንኙነት እንደጀመራችሁ በትንሽ ጊዜ ውስጥ ቶሎ የመጨረስ ችግር ይገጥማችኋል። እነዚህ ምልክቶች እያያችሁ ከመጣችሁ በአፋጣኝ ወደ ጤና ተቋም ሄዳችሁ ራሳችሁ ላይ ክትትል ማድረግ ይኖርባችኋል። ለእንደዚህ አይነት ጠቃሚ መረጃዎች አካውንቱን ፎሎ ማድረግ እንዳይረሱ። ወንዶች ስለ ሴቶች የማታውቋቸውን 3 እውነታዎች ልንገራችሁ። አንደኛው በግንኙነት ህይወታችሁ ደስተኛ እንደሆነች ማስመሰል ይችላል። ሁለተኛው ለግንኙነት ስሜት ውስጥ ለመግባት ቢያንስ 10 ደቂቃ ይፈጅባታል። ሶስተኛው ደግሞ አንተ ማታስደስታት ከሆነ ፍቅሯ እየቀነሰ ይመጣል። ለእንደዚህ አይነት መረጃዎች አካውንቱን ፎሎ ማድረግ እንዳትረሱ። በግንኙነት ሰዓት ረዘም ላለ ጊዜ ለመቆየት መብራት ቢጠፋ ይሻላል ቢበራ? ሰላም፣ እንዴት ናችሁ? ቶሎ መጨረስ የምንላቸው ነገሮች ብዙ አይነት ናቸው። የመጀመሪያው አኳርድ ሲሆን ይህ ማለት አንድ ወንድ በመጀመሪያ ግንኙነት አሪፍ ከነበረና ከጊዜ በኋላ እየቀነሰ ከ1 ደቂቃ በታች እየቆየ ከመጣ አኳርድ የምንለው የስንፈት አይነት ሲሆን፣ ሁለተኛው ሲቹዌሽናል የምንለው ይህ ማለት ቶሎ የሚጨርስበትም ጊዜ አለ፣ አሪፍ የሚሆንበትም ጊዜ አለ። መብራት ሲጠፋና ሲበራ የግንኙነት ፐርፎርማንሳችሁ የሚጨምርና የሚቀንስ ሰዎች ሲቹዌሽናል ከምንለው ውስጥ ይመደባል። እንደዚህ አይነት ቲፖችን ከፈለጋችሁ ይህንን ፔጅ ፎሎ በማድረግ ቤተሰብ በግንኙነት ጊዜ አክቲቭ እንድትሆን ኢነርጂ እንዲኖርህ እነዚህን የምነግርህን ምግቦች መብላት አለብህ። ይህ ማለት በዚንክ የበለጸጉ ምግቦችን እንደ ዱባ ፍሬ፣ እንደ ቀይ ስጋን መመገብ ማለት ነው። ይህ ስጋ መግዛትና መብላት ከከበደህ የዱባው ፍሬ አይከብድም። ሁለተኛ፣ ሄልዚ ፋትን መጠቀም። ይህ ማለት ጤነኛ ፋት ያላቸውን እንደ ለውዝ ቅቤ፣ እንደ አቮካዶ፣ እንደ አሳ እና የወይራ ዘይትን መጠቀም ማለት ነው። ሶስተኛው ዳርክ ቸኮሌት፣ ጥቁር ቸኮሌትን መጠቀም ይኖርብሃል ማለት ነው። እነዚህን ከተጠቀምክ በግንኙነት ጊዜ አክቲቭ ሆነ ረጅም ሰዓት የመቆየት ኃይልን ትላበሳለህ። ከግንኙነት በፊት እነዚህ ምግቦች ብትበላ ጥሩ ጊዜ ታሳልፋለህ። አንደኛው ሙዝ በፖታሺየም የበለጸገ ስለሆነ የደም ዝውውርን ያፋጥናል፣ ጥንካሬና አቅምንም ይጨምራል። ሁለተኛው ቸኮሌት ዶፓሚን የሚባል የደስታ ሆርሞንን ይጨምራል። ሶስተኛው ሐብሐብ፣ ይህ የመራቢያ አካል አለመነሳት ችግር ላለባችሁ ይረዳል። አራተኛው ለውዝ ነው። ለውዝ የወንድ ዘር በደንብ እንዲመረት ያደርጋል። እንደዚህ አይነት ጠቃሚ መረጃ ማግኘት ከፈለጋችሁ ይህን አካውንት ፎሎ፣ ቪዲዮን ደግሞ ላይክ አድርጉ። ለስንፈተ ወሲብ ቶሎ ለምትጨርሱና አልጋ ላይ ፍርሃት ላለባችሁ ወንዶች በጠቅላላ እንዴት በቤታችሁ በቀላሉ ማስተካከል እንደምትችሉ በዚህ ቪዲዮ እናያለን። የስንፈተ ወሲብ ችግር ከምንም ጊዜ በላይ ጣሪያ ነክቷል። በጣም ብዙ ወንዶች ውድና ለጤና ብዙ ጣጣ ያላቸው ኪኒኖችን እየወሰዱ ህይወታቸውንና ኪሳቸውን አደጋ ላይ እየጣሉ ነው። በዚህ ቪዲዮ ግን በአብዛኞቻችን ጓሮ የሚያይና በቅርቡ በሚወጡ ሳይንሳዊ ጥናቶች አቅሙ የተአምር ያህል እየተመሰከረለት ስላለና ስለማትጠብቁት ተክል ነው የምነግራችሁ። ተክሉ በሶ ብላ ሲሆን የተጠቀሙ ሰዎችን በውጤቱ በጣም ደስተኞች ናቸው። ሙሉ መረጃውንና አጠቃቀሙን ዩቲዩብ ላይ ስላስቀምጥኩላችሁ የበለጠ መረጃ ለምትፈልጉ ሰዎች ባዮ ላይ ያለውን ሊንክ ተጭኖ። በተረፈ ይህንን ቻናል ፎሎ ማድረግ እንዳትረሱ። እባክህ ዶክተር፣ እኔ እጅግ በጣም ስንፈተ ወሲብ አስቸግሮኛል፣ ዘላቂ መፍትሄ ካለው የሚል ጥያቄያችን። ይሄ ጥያቄ ብዙ ወንድ የሚጠይቀው ጥያቄ ነው። ስንፈተ ወሲብ ይድናል ወይ ብሎ ብዙ ወንዶች ይጠይቁኛል። መልሱ ደግሞ እንደየ መንስኤው ይለያያል ማለት ነው። ለምሳሌ ከአመጋገብ ከአኗኗር ስታይል የመጣ ስንፈተ ወሲብ ከሆነ ይድናል። አንዳንድ ስንፈተ ወሲብ በኦፕራሲዮን ሊድን ይችላል። ሌላው ግን ስንፈተ ወሲብ ይታከማል ማለት ነው። ስለዚህ እንደየ መንስኤው ይሆናል ማለት ነው። በመጀመሪያ ደረጃ አንድ ሰው ስንፈተ ወሲብ ሲያጋጥመው ማድረግ ያለበት ሐኪም ጋር ሄዶ ተመርምሮ መንስኤውን ለማወቅ መሞከር አለበት። 75 በመቶ ስንፈተ ወሲብ መንስኤ ይኖረዋል ወይም ምክንያት ይኖረዋል። 25 በመቶ ምክንያቱ ላይታወቅ ይችላል። ከሳይኮሎጂካል ጋር የተያያዘ ሊሆን ይችላል ማለት ነው። አሁን በዚህ ቪዲዮ የምነግራችሁ ደግሞ 5ቱን እናንተ በተለይ ከ18 እስከ 40 ዓመት በላይ ክልል ያላችሁ ወጣቶች ስንፈተ ወሲብ እንዳይገጥማችሁ ለመቀነስ ምን ማድረግ ትችላላችሁ የሚለውን እነግራችኋለሁ። ተከታተሉኝ እስከ መጨረሻው። በተለይ 5ኛው ጠቃሚ ነው ማለት ነው። የመጀመሪያው ምን መሰላችሁ? ዳይት ነው። ዳይት ወይም አመጋገባችን ማለት ነው። አመጋገባችን ምን መሆን አለበት ብለን ስንል በከፍተኛ የሆነ ፍራፍሬ መብላት፣ አትክልት መብላት፣ እንደዚሁም ደግሞ ይሄ ባቄላ፣ አተር መብላት፣ ነትስ ወይም ደግሞ ለውዝ መብላት፣ እንደገና ደግሞ አሳ መብላት ጥሩ ነው በዘላቂነት።
በሁለተኛ ደረጃ ደግሞ ኤክሰርሳይዝ ማድረግ ወይም ስፖርት መስራት። በተለይ ወፍራም ለሆናችሁ፣ ግፊት፣ ስኳር፣ ኮሌስትሮል ላለባችሁ በሳምንት 4 ጊዜ እያንዳንዱን ቀን 40 ደቂቃ ለ6 ወር ብትሰሩ በጣም ከፍተኛ ለውጥ ታመጣላችሁ ማለት ነው። ይሄም ምን አይነት ስፖርት ሊሆን ይችላል? ኤሮቢክ ነው። መሮጥ ሊሆን ይችላል፣ ፈጣን እርምጃ ሊሆን ይችላል፣ መዋኘት ሊሆን ይችላል፣ ሳይክል ሊሆን ይችላል ማለት ነው። በሶስተኛ ደረጃ ደግሞ ስሊፕ ወይም ደግሞ እንቅልፍ፣ በቂ እንቅልፍ ማግኘት ነው። እንቅልፍ በደንብ ካላገኘን ለምሳሌ ናይት ሺፍት የሚሰሩ እንደገና ደግሞ ኦብስትራክቲቭ ስሊፕ አፕኒያ ያለባቸው ማታ ማታ የሚያፍናቸው ሰዎች የቴስቴስትሮን መጠናቸው ይቀንሳል። ይሄም ስንፈተ ወሲብ ያመጣባቸዋል ማለት ነው። በአራተኛ ደረጃ ስትረስ ማኔጅመንት ወይም ደግሞ ጭንቀትን መቀነስ ነው። ጭንቀት በረጅም ጊዜ ሲቆይ እንቅልፍ ጥራትን ይቀንሳል፣ የቴስቴስትሮን መጠንን ይቀንሳል። እነዚህ ደግሞ ስንፈተ ወሲብ ያመጣሉ። ስለዚህ ጭንቀት፣ ድብርት እነዚህ ካሉ በተለያየ መልኩ ማኔጅ ማድረግ ወይም እነሱን ማከም ማስወገድ ያስፈልጋል ማለት ነው። በአምስተኛ ደረጃ ይዤላቸው የመጣሁት ደግሞ ማጨስ ነው። ማጨስ እጅግ አደገኛ ነው ማለት ነው ለስንፈተ ወሲብ። እንዲያውም አንዳንዴ ኢሪቨርሲብል ነው የሚሆነው። ምንድን ነው የሚያደርገው? የደም ስሮችን ይጎዳል። የደም ስሮቹ ደግሞ በዘላቂነት ሊጎዱ ይችላሉ። ለመመለስ በጣም የሚያስቸግረው ከማጨስ ጋር የተያያዘ ስንፈተ ወሲብ ነው ማለት ነው። ይሄ የሚያደርሰውም ደግሞ ከበድ ያለ ስንፈተ ወሲብ አይነት ነው የሚያደርሰው ማለት ነው። ስለዚህ ማጨስን ሙሉ በሙሉ ማቆም ያስፈልጋል። እነዚህን ታደርጋላችሁ። በዚህ ካልተሻለ ሐኪማችሁ ጋር ከባለቤቴ ጋር በትዳር 17 ዓመት ቆይተናል። 3 ልጆችን በጋራ አፍርተናል። ሲያገኘኝ ድንግል ነኝ፣ ምንም አላቅም፣ ልጅ ነኝ። በጣም ነው የምወደው፣ ከምነግርሽ በላይ አፈቅረዋለሁ። እኔ ለትዳሬ ታማኝ፣ ትዳሬን አክባሪ፣ ልጆቼን ቤቴን በንጽህና የሚይዝ ሳበስልም ባለሙያ ነኝ። ብቻ ምን አለፋች ትዳሬን የምወድ የትዳር ሰው ነኝ። ነገር ግን ይሄ ባህሪ ባለቤቴን ሊያስደስተው አልቻለም። በጣም ይጨቃጨቃል፣ ቀናተኛ ነው። ይህም ባህሪውን በፊትም አውቃለሁኝ። ምናልባት ሳገባውና ስወልድለት ይሻሻል እንደሆነ ብዬ ነበር። እሱ ግን እየባሰበት መጣ ትለናለች የዛሬ ባለታሪካችን። እንግዲህ ምናለች? 17 ዓመት እነኝን ልጆች ሳሳድግ በስቃይ ነው። በጣም ይቀናል። ከዘመዶቹ ከገዛ ወንድሞቹ ሁሉ ይጠራጠረኛል። ለትዳሩ ጥሩ ሰው ነው፣ ልጆቹንም ይወዳል። ከኔ ጋር ግን ከፍተኛ ችግር አለበት። እንደውም አንዳንዴ ከኔ በፊት ያፈቅራት የነበረች አንድ ሙስሊም ገርል ፍሬንድ ነበረችው። ምናልባት የእሷ ፍቅር ከልቧ አልወጣ ይሆን እላለሁኝ። ከራሴ ጋር አወራለሁኝ። ምናልባት እንግዲህ ፍቅር ካልጨረሰ ያው የሚነጫነጨው በዛ ምክንያት ነው እያልኩ አስባለሁ አለች። እንግዲህ ሌባ እናት ልጇን አታምንም እንዲሉ ደግሞ የእሱ ባህሪ በጣም ሴሰኛ ሀጅ ነው። ብዙ ጊዜ ከሴቶች ጋር ይዤዋለሁ፣ ሰራተኛን ጨምሮ። እንደውም አንድ ጊዜ ለስራ ሩቅ ሀገር ወይንም ወጣ ብሎ ነበር። 2 ዓመት ሙሉ ሰራተኛ ቀጥሮ እንደ ሚስት አብሯት ይኖር እንደነበር ሁሉ ሰምቻለሁ። ይሄን ጉዴን ለማን እናገራለሁ ብዬ ሰራተኛዋን አባርሬ ኑሮዬን ቀጠልኩኝ። ብዙ ጊዜ ሴቶች ላይ እንግዲህ ከሴቶች ጋር ሲማግጥ እጅ ከፍንጅ ይዤዋለሁ። ነገር ግን የራሱን ችግር የራሱን እንግዲህ መጥፎ ባህሪ ለመሸፈን እኔን በቅናት ያንገበግበኛል። መኖር አልቻልኩም። ወጣ ብዬ መስራት አልችልም። ቤተሰቦቼ ምስኪኖች ናቸው፣ ምንም የላቸው። እነኝን ልጆች ከሱ ተለይቼ ላሳድግ ብል እንኳን ወጥቼ ሰርቼ ራሴ ገንዘብ የለኝም፣ ጥሩ ቤተሰብ የለኝም እያልኩ ባህሪውን ችዬ እየተቃጠልኩ ይኸው 17 ዓመቴ። በቃ በቅናት አንገብግቦ ሊገለኝ ነው። አሁን ሰለቸኝ። ጤናዬም እየተቃወሰ መጣ። በዛ ላይ ደግሞ እህቴ 4ኛ እርጉዝ ነኝ ብላ ነው እንግዲህ በውስጥ መስመር ታሪኳን የጻፈችልኝ። ያሳዝናል። እንግዲህ ምንድን ነው የምልሽ፣ በእኔ ፕላትፎርም እንኳን ስንቴ ነው እባካችሁ ለራሳችሁ ሳትኖሩ ሌላ መኖር የማይችል የሚሰቃይ ልጅ ወደዚች ምድር አታምጡ ምለው። አልሰማሽም ማለት ነው። ለምንድን ነው 4ኛ ልጅ ያመጣሽው? ለ3ቱ ዋጋ እየከፈልሽ እንደ ሻማ እየቀለጥሽ ጤናሽን እያጣሽ እያሳደግሻቸው ሌላ 4ኛ ልጅ እዚች ምድር ላይ ማምጣት ምን ይሉታል እህቴ? ይህ በጣም ስህተት ነው። አንደኛ ከሰራተኛ ጋር ይዘሸዋል። ለ2 ዓመት ባለትዳር ሆኖ ከሰራተኛ ጋር ይዘሸዋል። 2ኛ እጅ ከፍንጅ ከብዙ ሴቶች ጋር ይዘሸዋል። 3ኛ አያምንሽም። ከገዛ
ዘመዶቹ ጋር ወንድሞቹ ጋር ይጠረጥርሻል። ሌላ ያልገለጽኩት ደግሞ እነኚህ 3 ልጆች የኔ አይደሉም እያለ በቀን በቀን ይጠራጠርሻል፣ ወይንም አያምንሽም፣ ይቀናብሻል። ወጣ ብለሽ እንድትሰሪ አይፈቅድልሽም። ስለዚህ እዚህ ረመጥ እሳት ላይ ቁጭ ብለሽ 4ኛ ልጅ መውለድ ምን ይሉታል? ጥያቄ ነው። በጣም በጣም ያሳዝናል። ሴቶች ለራሳችሁ እያወቃችሁ አይደለም። ህይወት አጭር እኮ ነች እህቴ። ነገ ጧት ልትሞቺ ትችያለሽ ሳትኖሪ እንዲሁ እንደተቃጠልሽ እና እኔ ምን እንደምል አላውቅም። እንግዲህ አንዴ አርግዘሻል። እግዚአብሔር በሰላም 2 ያርገሽ። እነኝን 4 ልጆች እንግዲህ ጥርስሽን ነክሰሽ ቻል አርገሽ አሳድጊ ነው የምለው። እኔ ሲጀመር መለያየትን ወይንም ፍቺን አልደግፍም። ከአቅም በላይ ከሆነ ግን መኖር ካልቻላችሁ ግን ግድ ነው። አሁን ግን እነኚህ ልጆች ኃላፊነቶችሽ ናቸው። 4ኛ ልጅ 4ኛ ነፍስ አምጥተሻል ለራስሽ ሳትኖሪ። ዱ ዩ ቲንክ እነኚህ 3 ልጆችስ በጤና እያደጉ ይመስልሻል? የእናንተን ጭቅጭቅ እየሰሙ ሌላ የእናንተን ጭቅጭቅ ሰምቶ ጭንቅላቱ የሚጎዳ ልጅ አመጣሽ። እኔ ምንም አልልሽም። ቻል አድርገሽ እነኚህ ልጆች ለቁም ነገር አብቂ። ኃላፊነቶችሽ ናቸው፣ ግዴታዎችሽ ናቸው። ጸሎት ጸልይ፣ የእሱን ጸባይ እግዚአብሔር እንዲያረጋጋውና እንዲመልሰው። ሌላ ደግሞ በሚያውቀው ሰው ቄስ መነኩሴ አምጥተሽ ትልልቅ ሰዎችን አምጥተሽ አስመክሪው። ከአቅምሽ በላይ እንደሆነ ንገሪው። እኔ ልጆቹን ጥዬ ሊሄድ ነው ብለሽ ንገሪው። ዩሲ አንደኛ ዲፔንደንት ነሽ፣ ወጥተሽ እንኳን እንዳትሰሪ አድርጎሻል። ሁለተኛ ጥሩ ቤተሰብ የለሽም። ስለዚህ ምን አማራጭ አለ ችሎ ከመኖር? እርጉዝ ነሽ። ስለዚህ ቻል አድርገሽ እየጸለሽ ልጆቹን ለልክ አብቂ ነው የምለው። እህቴ በርቺ። ይህን ያልኳት ውድድ ነው ማረጋችሁ የምትሏትን በሏት። ብዙ ወንዶች ለምን ድንግል ሴትን ማግባት ይመርጣሉ? ምክንያቱን አጠር አድርጌ እነግራችኋለሁ። እስከ መጨረሻው አድምጡኝ። እንደምታውቁት ወንድ ስህተቱን ማመን ይከብደዋል። ምክንያቱም ይህንን ካደረገ ፍቅሯ እንደሚቀንስና እንደምትጠላው ስለሚሰማው ነው። ምንም እንኳን ስህተቱን እያመነ ሲመጣ የበለጠ የምትወደው ቢሆንም መተቸት ባለመፈለጉ ምክንያት ድንግል ሴትን ለማግባት ይሯሯጣል። ይህም ከሌላ ወንድ ጋር እያነጻጸረች ስለማትገምተውና ልክ አይደለህም ስለማትለው በሰላም ለመኖር ስለሚፈልግ ነው። ድንግል ሴትን ለማግባት የሚሯሯጥ ወንድ ልክ አይደለህም፣ ተሳስተሃል መባልን ስለሚፈራ ነው። የፕላስ ምልክቷን መንካት እንዳትረሱ። ሴቱ እኮ አበባ ይላክለታል። ለእኔ ቅጠል እንኳን የሚልክልኝ ሰው አጣሁ። ቅጠል ሌላውን ተው፣ ሳር በጥሰ ኖርማል ዘቤር ሚኒመም ቅጠል ላይክ ራንደም በግ የሚግጣው ሰው። ባሌ ዶክተር ነው፣ ጎበዝ ዶክተር፣ ምስጉን ዶክተር። ማህበረሰቡን ለማገልገል የእውነት ታጥቆ የተነሳ የሰዎችን ችግር ሲፈታ በጣም የሚደሰትና የሚኮራ ሁሌም በሙያው በቀናነትና በመልካምነት ለማገልገል የሚተጋ ዶክተር ነው። ለእኔ ደግሞ የ15 ዓመት ባሌ፣ ወዳጄ፣ ጓደኛዬ፣ ሁሉ ነገሬ ነው። ታዲያስ ከአንዲት ቆንጆ ወጣት ሸበላ ቀልቃላ ልጅ ጋር ልብን ያለ ፍቅር ያዘው። እልም ያለ ውዴታ ውስጥ ገባ። ያንን ያወቅኩ ዕለት የተዳፈነው አውሬነቴ ወጣ። እንደ እብድ አረገኝ። አልያዝ አልጨበጥ አልኩኝ። የቤቴን ዕቃ ሁሉ ፈጀሁት። ስንት ዋጋ ስንት መስዋዕትነት ከፍዬ የገዛሁትን ያሟላሁትን ኪችኔን፣ ሳሎኔን፣ ሁሉ ነገሩን ድብልቅልቁን አውጥቼ ዱቄት አረኩት። እሱም ልጆቼም እስኪፈሩኝ ድረስ ጓደኞቹ እንዲሁም ጓደኞቼ እንደዚህ አይነት ሰው ነሽ እንዴ? ንዴትሽ የዚህን ያህል ነው እንዴ? አናቅሽም ነበር እንዴ? አንድ ከተማረ ሰው የሚጠበቅ አይደለም፣ እንዳንቺ ካለች ዶክተርም የሚጠበቅ አይደለም እያሉ በጣም እስኪናደዱብኝ ድረስ ንዴቴና ቁጣዬ ከሱ ተግባር በላይ እኔ ላይ እንዲናደዱና እንዲቆጡ እስኪያረጋቸው ድረስ አውሬ ሆንኩኝ። እኔም በሙያዬ ዶክተር ነኝ። ነገር ግን ዶክተርነቴ ወረቀት ላይ ነው የቀረው። ከትምህርት ቤት ከወጣው በኋላ መድረክ ላይ ዶክተር እከሌ ተብዬ ከተሸለምኩኝ፣ ከተወደድኩኝ፣ ከተሞገስኩኝ በኋላ የሚገባኝን አገልግሎት ለራሴም ለማህበረሰቤም አልሰጠው። ዲግሪ ግድግዳ ላይ ተንጠልጥሎ ወረቀቴ ደግሞ አቧራ ቅሞ ቁጭ ብሏል። ለምን አትይኝም? እሱን አግብቼ
እሱን አግብቼ እሱን ወድጄ የእሱ ሚስት ሆኜ የእሱ የልጆች እናት ሆኜ ሁሉን ነገር ተውኩት። ሁሉን ነገር ረሳሁት። የእሱ ሚስት መሆን ለእኔ ከዶክተርነትም በላይ ነበር። ልጆቼን ማሳደግ ለእኔ ከስራም ከደሞዝም ከክብርም ከውዳሴም በላይ ስንት ዓመት ቤተሰቦቼም ራሴም አይኔ እስኪቃጠል ያጠናሁትን የለፋሁበትን የደከምኩበትን ሁሉ እርግፍ አድርጌ ትቼ የቤት እመቤት ስሆን እናት ስሆን ሚስት ስሆን ለደቂቃ እንኳን አላቁማማሁም ነበር፣ አልተሰኘሁም ነበር። አንድም ቀን ውስጤ ላይ ያ ሁሉ የለፋሁበትን ነገር አስቀምጬ መቅረቴ ግን ትክክል ነው ብዬ አስቤበት አላቅም ነበር። ሀውለት ይገርምሻል። ነገር ግን ዛሬ ያ ሁሉ ነገር አልፎ ባሌ በ40 ዓመቱ ፍቅር ያዘኝ እያለ ሲንቀዋለል ትዕግስትና ሰብር አሳጥቶ አውሬ ያደረገኝ ወሬ መጨረሻ ራሴኑ ዋጋ አስከፈለኝ ትለናለች። እንዴት ናችሁ ዶቼ? ደህና ናችሁ? አብራችሁ ስለሆናችሁ በጣም አመሰግናለሁ። በጣም የሚገርመኝ ነገር ንፉግነት ይሁን አለማስተዋል ይሁን አላቅም፣ በአንድ ቀን 400,000 ሰው ያየው ቪዲዮ 1,000 ሰው ነው ፎሎ ያደረገው። ያ ንፉግነት ነው ወይ ደግሞ አለማስተዋል ነው? ታሪኮቹን ከወደዳችኋቸው ከተማራችሁባቸው ለእናንተ ጥሩ መልእክትና ኢሜጅ ካላቸው ለእኔ የምትሰጡኝ ጊፍት ፎሎ ማድረግ ነው፣ ላይክ ማድረግ ነው፣ ሼር እና ሪፖስት ማድረግ ስለሆነ ያንን እንድታረጉ በፍቅር እጠይቃለሁኝ። አብራችሁኝ ቆዩ። እንዲሁም ቤተል ኤጄ ሞል 1ኛ ፎቅ ሀውለት ጋር በሉና ቆንጆ ቆንጆ የሴት እቃዎችን ታገኛላችሁ። ሀውለት ጋር ሳታዩ አባያ፣ ድሪያ፣ ቦርሳ፣ ጫማ እንዳትገዙ እንዳትወስኑ እያልኩኝ ቀጥታ ወደ ታሪክ ገባ። ሀውለት እኔ የአንድ የፍቅር ተምሳሌት ከሆኑ እናትና አባቶች የተወለድኩኝ የመጨረሻ ልጅ ነኝ። ከኔ በላይ አንድ ወንድና አንድ ሴት እህትና ወንድም አሉ። እናትና አባቴ እጅግ በጣም ከሚዋደዱ ከሚፋቀሩ፣ ፍቅር በእግሩ ቆሞ ሲሄድ ማየት ከፈለግሽ፣ ተግባሩን መመልከት ከፈለግሽ የኔ እናትና አባት ህይወት መመልከት በቂ ነው። አባቴ እናቴ ለ2 ዓመታት ከባድ የሆነ ጽኑ ህመም ይዟት አልጋ ላይ ስትተኛ አልጋውን እንኳን አልለየም። አብሯት እየተኛ ትኩሷታን ቼክ እያደረገ ሌሊት ስትነሳ እየተነሳ ስታቃስት እያቃሰተ ስትገላበጥ እየተገላበጠ አንዳችንን እንኳን አጠገቧ ሳያደርስ አስታመማት። በጣም ነበር የሚወዳት። ራሱ ነበር የሚያበላት፣ ራሱ ነበር የሚያጠጣት የሚያጎርሳት። እንኳን ሰራተኛ ነርስ ይቀርና እኛን እንኳን አያምነንም ነበር። ያን ሁሉ ጊዜ በህመም እየተሰቃየች እሷ የምታስበው ደግሞ ለሱ ነበር። እዛ ህመም ላይ በነበረች ሰዓት እርጅና ዘመናቸው ላይ አልነበሩም። እኔም ልጅ ሆኜ እነሱም ጎልማሶች ሆነው ነበር። ገደልኩህ እኮ፣ ከሰው በታች አረኩህ እኮ፣ አስረጀሁህ እኮ፣ የምትፈልገውን አድርግ፣ ፈቅጄልሃለሁ፣ ከኔ ጋዚ አትቆራመድ፣ ከኔ ጋዚ አትቦን ትለው ነበር እናቴ። ከሷ ህመም በላይ የሱ ከሷ ጋር መቆራመድና የሱን እሷን ለማዳን ደፋ ቀና ማለት ህመም ይሆንባት ነበር። አይሆን የለም እግሯን እያሸ ሰውነቷን እያሸ ሐኪም ቤት እየወሰደ መድኃኒቷን ተከታትሎ እየሰጠ አንቺ ካልበላሽ አልበላም፣ አንቺ ካልጠጣሽ አልጠጣም፣ ከፈለገ ይውጣ ብዩ ጉረሹ እያለ በእጁ ፈትፍቶ በማንኪያ እያጎረሳት 2 ዓመታትን አስታሞ እናቴን አዳናት። እናቴ ከዳነች በኋላ ቆማ መሄድ ከጀመረች በኋላ ፍየል እያረደ በግ እያረደ ዶሮ እያረደ ራሱ እየቀቀለ ሾርባና ምግብ እያደረገ ቁጭ ብሎ አብልቷት ነበር የሚወጣው። ምሳ ሰዓት መጥቶ ያበላታል፣ እራትም ያበላታል። እምቢ ካለች እኔም አልበላም ብሎ ጥሎ ይወጣል። እሱ እንዲበላ ሲል ስትል በግዷ ትበላለች። ያ ጥገና ታማሚ ገመምተኛ ሳይሆን አራስ መስላ ወፍራ አምራ ጠንክራ ከአልጋዋ እንድትነሳ አደረጋት። የአባቴ ፍቅር በዚህ ደረጃ በተግባር የተገለጠ ነበር። እሷ ካልበላች አይበላም፣ እሷን ካሌለች ቤት አይገባም፣ እሷ ውጪ ከሆነች ሄዶ ካለችበት አምጥቷት እንጂ እቤቱ ገብቶ ሶፋ ላይ የማይቀመጥ አባት ነበር። እሷስ ራሴን አመመኝ ካላት ምትይዞ ይጠፋታል፣ ምትጨብጦ ይጠፋታል። ዳማከሴውን ትበጥሳለች፣ ጤና አዳሙን ትበጥሳለች፣ ዶክተር ጋር ትደውላለች፣ ሐኪም ቤት ካልሄድን ትላለች። ቁጭ ብድግ ነው የምትለው። አናቱ ላይ ቅቤ ታረጋለች፣ እግሩን ታጥባለች፣ እግሩን ታሻለች። አባቴ የእናቴ ጭንቀት በጣም ይጨንቀው ስለነበረ ያስፈራውም ስለነበረ በከፍተኛ ሁኔታ ካልታመመ በስተቀር አመመኝ ብሎ ለእሷ አይነግራትም ነበር። ቀስ ብሎ ለእኛ ነበር የሚነግረን ምንችለውን ነገር እንድናደርግለት። እሷ ከሰማች ሚሞት ሚያመልጣት
ከእጇ ልክ እንደ ቂቤ ቅልጥ ብሎ የሚፈስ ያህልን ነበር ስፍስፍ የምትለው። አባቴ ደግሞ አባትነቱ ድንቅ ነበር። ውድ ልጆቹን የሚወድ ስሞ የማይጠግብ አቅፎ የማይጠግብ አጫውቶ የማይጠግብ እናት የሆነ አባት፣ ካገባን በኋላ እንኳን ለኪሳችሁ እያለ የኪስ ገንዘብ የሚሰጥ፣ አግብተን ከቤት ከወጣን በኋላ በሳምንት 3 ቀን 4 ቀን መተን ካላየ ነው ምን ሆነው ነው ብሎ ሚስቱን አንጠልጥሎ ቤታችን ድረስ የሚመጣ፣ የሴት ኪስ አይሞላም፣ የሴት ቦርሳ የሴት ጓዳ አይሞላም እያለ አንድ ቀንም ፖኬት መኒ ያላጓደለ ገንዘብ በየኪሳችን በየአካውንታችን የሚወረውር ደግ አባት። እናታችንስ እኔ አግብቼ እናቴ በኖረችበት ዘመን አንድ ቀን ሽሮ በርበሬ በሶ ብዬ አስፈጭቼ አላቅም። በየዓመቱ አስፈጭታ ለእኔም ለእህቴም እኩል አካፍላ የዓመት ቀለባችንን ሰፍራ የምትልክ እናት፣ ጓዳችንንም ህይወታችንንም ለመጠበቅ የራሳቸውን ህይወት የከፈሉ እናትና አባት ነው ያሳደጉኝ። ለእኔ ወንድ ማለት እንደ አባቴ ነው። ለእኔ ባል ማለት እንደ አባቴ ነው። አባቴን ባየሁበት፣ አባቴን ባፈቀርኩበት፣ አባቴ እናቴን ባፈቀረበት፣ እናቴን በተንከባከበበት በወደደበት ልክ እኔም ባሌን ወደድኩት። ባሌ መልካም ሰው ነበር፣ ጥሩ ሰው ነበር፣ ያፈቅረኝ ነበር። ተምሳሌትነቱን ልክ የአባቴ አይነት ባል አገኘው። ምደገፈው ነው፣ እንደ እናቴ ለጥ ብዬ ላዩ ላይ የምተኛበት ፍራሼ ነው፣ መደገፊያዬ ነው ብዬ ለባሌ ሁሉንም ነገር ታውኩለት። ወንድም ማቀው እኔ አባቴን ስለሆነ፣ ባልም ማቀው አባቴን ስለሆነ። እናቴ አንድ ቀን አባቴን ገንዘብ አነሰኝ፣ ገንዘብ ቸገረኝ ብላ ስትጠይቅ ሰምቼ አላቅም። አባቴ ነጋዴ ነበር። በካኬ የተሞሉ ብሮችን ይዞ ይመጣና ማታ ይሰጣታል። ቆጥረን አስተካክለን የምትፈልገውን በቂን ያለችውን ያህል ዘግና ከወሰደች በኋላ ጠዋት ሄዳ ያንን ብር አካውንት ውስጥ የምትከተው እሷ ነበረች። እሱ ቀን ሰርቶ ያመጣል። ሂሳቡን ሰርታ ኳልኩሌት አድርጋ ባንክ ከታች የምትፈልገውን ወሳጅ፣ ለቤቷ የምትፈልገውን አድራጊ እሷ ነበረች። እንኳን ለራሷ ለቤተ ዘመድ፣ ለጓደኛ፣ ለጎረቤት እንኳን ምትሰጠው ስትፈልግ አትጠይቀውም። ዝግና አርጋ ነው የምትወስደው። ነፃነት ተሰጠኝም ብላ ግን መስመር አታልፍም። እላፊ አትሄድም። እንደፈለገች አታባክንም። ቁጥብ ነበረች፣ ጠንቃቃ ነበረች። ኪሱን እንዳትጎዳ ሁሌም ትጠነቀቃለች። እናም እንደ አባቴ ደግ ነው፣ አፍቃሪ ነው፣ እኔም እንደ እናቴ ሆንለታለሁ፣ አፈቅረዋለሁ ያልኩት ባሌ ከ15 ዓመት በኋላ የ3 ልጆች አባት ሆኖ ሌላ ሴት አፈቀረ። ያንንም ወሬ የሰማኝ ጊዜ ማናት ሴቷ ለመሆኑ? ወጣት ትንሽዬ ቆንጅዬ አማላይ ልጅ። ታዲያ የተገናኙ እዛው ስራው ቦታው። ያኔ ነበረ እስከ መጨረሻው የሚያጸጽተኝን፣ ዋጋ የሚያስከፍለኝን፣ ድብልቅልቅ ያለ ንዴት፣ ውጥንቅጡ የወጣ ስርዓት የሌለው ውሳኔን ወስኜ ህይወቴን ለአንዴም ለመጨረሻም ጊዜ ጨለማ ያደረግኩት ትለናለች